ትልቅ ግዳጅ መፈጸም የሚያስችለው የስነ ልቦናም የችሎታም ብቃት ያለው ኃይል ነው። ለየትኛውም የውጭም ሆነ የውስጥ ጠላቶቻችን ዝግጁ ነን ሲሉ የጦር ኃይሎች ምክትል ኤታማዦር ሹም ጀነራል አበባው ታደሰ ተናገሩ። በትግራይ የአስቸኳይ ጊዜ አዋጅ ይታወጅ፣ ሻዕቢያ በመላ ትግራይ ገብቷል ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። የ98 ዓመቱ የእድሜ ባለጸጋ 2 መጽሐፍን አስመርቀዋል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ ቅዳሜ የካቲት 7 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ አይለየን። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ የአስቸኳይ ጊዜ አዋጅ እንዲያወጁ ጥያቄ ቀረበላቸው። የቀድሞ የህወሓት ከፍተኛ አመራር ትግራይ የጦርነት አውድማ ልትሆን ነው ሲሉ ማስጠንቀቀው ማዕከላዊ መንግስቱ በአፋጣኝ የአስቸኳይ ጊዜ አዋጅ ማወጅ አለበት ብለዋል። ትግራይ ሻዕቢያ የሚኩራራበት ሆናለች ያሉም ሲሆን ሻዕቢያ ጓዞን ጠቅልሎና የኢትዮጵያን ድንበር ጥሶ በመላ ትግራይ ገብቷል ሲሉም ተደምጠዋል። ዶክተር አብይ በክልሉ የአስቸኳይ ጊዜ አዋጅ እንዲያወጁ የተጠየቁ ደብረጽዮን በቴክኖሎጂ ሊያጠፉን ነው ባሉ ማግስት ነው። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም ዝምታቸውን ሰብረዋል። ወይዘሮ ኬሪያ ስለ ትግራይ አሁናዊ ሁኔታና ማዕከላዊ መንግስቱ ማድረግ አለበት ያሉትን ጉዳይ አስመልክቶ የሰጡት አስተያየት እጅግ እያነጋገረ ነው። የትግራይ ህዝብ ከፌዴራል መንግስት ጎን መቆም እንዳለበት የቀሰቀሱት ወይዘሮ ኬሪያ ከመንግስት ጎን ሆነን ህዝቡን ከችግር እናላቀው የሚል ምክር ሀሳብ አቅርበዋል። ከወጋሃታ ጋር ባደረጉት በዚህ ቃለ መጠይቅ ይህንን ምክረ ሀሳብ ጠንከር በማድረግ ከፌዴራል መንግስት ጎን ከመቆም ውጪ ሌላ አማራጭ የለም ሲሉ ተናግረዋል። የፌዴራሉ መንግስት ሊመለሳቸው ጥያቄዎች ሊመልስ የሚችለው ከጎኑ በመቆም እንጂ በመቃወም መሆን የለበትም ብዬ አምናለሁ የሚሉት ፖለቲከኛዋ የትግራይ ህዝብ ችግሩን የመዋጋት ጥቁር ታሪክ የለውም ብለዋል። የህወሓት ቡድን በተለያዩ ምክንያቶች ህዝቡን ለጦርነት ለማነሳሳት እየሞከረ ነው። ስለዚህ ራሳችንን ከፌዴራል መንግስት ጋር ማሰለፍ አለብን። የትግራይ ህዝብና የትግራይ ምድር የጦር አውድማ እንዳትሆን መጠንቀቅ አለብን። ከጥፋት ኃይሎች ጋር ማበር የለብንም ብለዋል። ትግራይ የጦር አውድማ መሆን የለባትም። ስለዚህ ይህ እንዳይሆን አሰላለፋችንን እናስተካከል ሲሉ የቀድሞዋ አፈ ጉባኤ ተደምጠዋል። ቀጥለውም ሰላም ይፈጠር እያልኩ ነው፣ ጦርነቱ ይቁም እያልኩ ነው። በትግራይ ሰላም እንዲሰፍን ከተፈለገ በህጋዊ መንገድ ሊፈታ ካልቻለ የአስቸኳይ ጊዜ አዋጅ ሊታወጅ ይገባል ብለዋል። ምክንያቱም በትግራይ ስርዓት አልበኝነት አለ። ህዝቡ ለጦርነት የሚሆን ገንዘብ እንዲለግሱ እየተነገራቸው ነው። ሁሉም በጦርነት እንዲሳተፉ ለማስገደድ እየሞከሩ ነው ሲሉም ከ4 ኪሎ ትግራይ ጋር የአስቸኳይ ጊዜ አዋጅ እንዲታወጅ አስጠንቅቀዋል። አስቸኳይ ጊዜ አዋጅ ማወጅም እንደ ሁለተኛ አማራጭ ሊወሰድ ይገባል የሚሉት ወይዘሮ ኬሪያ ይህን የምንለው የሀገር ሉዓላዊነትና ብሔራዊ ጥቅምን ያስከብራል ብዬ ስለማምን ነው ብለዋል። በትግራይ የተቀሰቀሰውን ወታደራዊ ውጥረት ተከትሎ ማዕከላዊ መንግስቱና ህወሓት ወደ 4ኛ ዙር ጦርነት ሊገቡ ከጫፍ የደረሱ መስለዋል። የተባበሩት መንግስታት ድርጅትን ጨምሮ ሀያላን ሀገራት አዲስ ጦርነት በትግራይ እንዳይቀሰቀስ እያሳሰቡ ቢሆንም ሁለቱ ኃይሎች ግን ከፍተኛ የሚባል ወታደራዊ እንቅስቃሴ እያደረጉ ነው ብለዋል። በመቀጠልም በትላንትናው ዕለት መግለጫ የሰጡት ዶክተር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ጦሩን ወደ ትግራይ ያስጠጋ መሆኑን ጠቅሰው በቴክኖሎጂ እናጠፋችኋለን እያሉ የዛቶብን ነው ሲሉ መክሰሳቸው የሚታወስ ነው። የ98 ዓመቱ የእድሜ ባለጸጋ 2 መጽሐፍን አስመርቀዋል። በአዲስ አበባ ሀገረ ስብከት አዳራሽ በተከናወነ ደማቅ ስነ ስርዓት የ98 ዓመቱ አንጋፋው ደራሲ ርዕሰ ሊቃውንት ክንፈ ርግብ ማርቆስና መጋቤ ምስጢር አማኑኤል መንግስት አብ ያዘጋጇቸው አዳዲስ መጽሐፍት ተመርቀዋል። በምርቃው ላይ ብፁዓን ሊቀ ጳጳሳት፣ የሃይማኖት አባቶችና ከፍተኛ ምሁራን የተገኙ ሲሆን መርሃ ግብሩ በቤተክርስቲያን ሊቃውንት ዘንድ ትልቅ ትኩረት ተሰጥቶታል።
መጋቤ ሚስጥር አማኑኤል መንግስት አብ ያሰናዱት ፕራየር ቡክ ኦፍ ዘ ኦሪየንታል ኦርቶዶክስ ቸርችስ የተሰኘው መጽሐፍ በዋናነት የኢትዮጵያ፣ የግብጽና የሶሪያ፣ የአርመንና የኤርትራ ኦርቶዶክስ አብያተ ክርስቲያናት የጸሎት ስነ ስርዓት ላይ ያተኮረ ነው። መጽሐፉ በግዕዝና በእንግሊዝኛ ቋንቋ የተዘጋጀ ሲሆን የአብያተ ክርስቲያናቱን መጽሐፋዊ አንድነትን ለዓለም አቀፍ ምዕመናን ለማስተዋወቅና ለትውልዱ ለማስተላለፍ ታስቦ የቀረበ ልዩ ስራ መሆኑ ተገልጿል። እስካሁን ከ50 በላይ መጽሐፍትን ለንባብ ያበቁት የ98 ዓመቱ የዕድሜ ባለጸጋ ርዕሰ ሊቃውንት ሰለስቱ ሐዲሳትና ሃይማኖተ አበው የተሰኙ 2 መጽሐፍትን በጋራ አስመርቀዋል። መጋቤ ሚስጥር አማኑኤል ይህንን 14ኛ መጽሐፋቸውን በአማዞንና በሀገር ውስጥ መደብሮች ለንባብ ያቀረቡ ሲሆን ስራዎቹ ለኦርቶዶክሳዊት ቤተክርስቲያን ትምህርትና ስርዓት መስፋፋት ከፍተኛ ፋይዳ እንዳላቸውም ተመላክቷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የግብጽ ወታደሮች የኢትዮጵያ ጦር በሚገኝባቸው የሶማሊያ ግዛቶችም ሆነ ከኢትዮጵያ ድንበር አቅራቢያ በሚገኘው የጌዶ ክልል እንደሚሰማሩ በይፋ አስተባበሉ። ፕሬዝዳንቱ ይህንን የገለጹት በግብጽ ካይሮ በመገኘት በአዲሱ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ስር ወደ ሶማሊያ ለማሰማራት ዝግጅቱን ያጠናቀቀውን የግብጽ ሰራዊትን በጎበኙበት ወቅት ነው። ሰራዊቱ የሚሰማራው በመካከለኛው ሻቤል ክልል መሆኑንም አረጋግጠዋል። በተጨማሪም በአሁኑ ወቅት በአዲስ አበባ የሚገኙት ፕሬዝዳንት ሐሰን ሼክ መሐመድ ስማቸውን በግልጽ ባይጠቅሱም አንዳንድ ጎረቤት ሀገራት ሲሉ የጠሯቸውን ጎረቤቶች የሶማሊያ ሉዓላዊነት የሚደግፈውን የሶማሊላንድና የእስራኤል ስምምነትን ይደግፋሉ ሲሉ ወቅሰዋል። ይህ በእንዲህ እንዳለ በአዲስ አበባ የአፍሪካ ህብረት የመሪዎች ጉባኤ እየተካሄደ ባለበት በዚህ ወቅት በርካታ የሀገር ውስጥ መሪዎች በሚያርፉባት ሀያት ሬጀንሲ ሆቴል የሶማሊላንዱ ሰንደቅ ዓላማ ከሌሎች ሉዓላዊ ሀገራት እኩል ተሰቅሎ መታየቱ ከፍተኛ መነጋገሪያን ፈጥሯል። ኬንያ ከሶማሊያ ጋር የምትጋራው ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑ ተገለጸ። ኬንያ ከሶማሊያ ጋር የምትጋራው ድንበር በአልሸባብ ጥቃት ምክንያት ከተዘጋ ከ15 ዓመታት ገደማ በኋላ በሚያዝያ ወር ሊከፈት መሆኑን የኬንያው ፕሬዝዳንት ዊሊያም ሩቶ ማስታወሻቸውን ቢቢሲ ዘግቧል። መቀመጫውን በሶማሊያ ያደረገው የአሸባሪ ቡድን በኬንያ ውስጥ በርካታ ከባድ ጉዳትን ያስከተለ ጥቃቶችን ፈጽሟል። እንደ አውሮፓውያን አቆጣጠር በ2013 በዋና ከተማዋ ናይሮቢ በሚገኝ የገበያ ማዕከል ላይ የፈጸመው ጥቃት 67 ሰዎችን ሲገድል ከ2 ዓመት በኋላ በጋሪሳ ዩኒቨርሲቲ ላይ የፈጸመው ጥቃት ደግሞ 148 ሰዎችን ሕይወት ቀጥፏል። ድንበር የመክፈቱ እቅድ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2023 ይፋ የተደረገ ቢሆንም በተከታታይ የተፈጸሙ ጥቃቶች ድንበር የመክፈት ዝግጅቱን አራዝመውታል። ፕሬዝዳንት ዊሊያም ሩቶ እንደገለጹት ሁለቱ ሀገራት የሚጋሩትን ድንበር ለመክፈት የታሰበው ከዓመታት የጸጥታ ምዘና በኋላ ሲሆን እርምጃው የደህንነት ስጋትን እንዳያስከትል ከፍተኛ የጸጥታ ኃይል እንደሚሰማራም አክለዋል። ኬንያ በድንበሯ አካባቢ የሚንቀሳቀሱ ህገወጥ የጦር መሳሪያዎች መኖራቸውንና ሌሎች የኮንትሮባንድ ዕቃዎችንም ስለሚዘዋወሩም ሀገሪቱ ስጋት ላይ ነበረች። የኬንያው ፕሬዝዳንት ድንበር የመክፈት እቅዱን ያስታወቁት በኬንያ በሰሜን ምስራቅ ወደምትገኘው ብዛት ያላቸው ሶማሊያን መኖራቸውን በሆነችው የድንበር ከተማዋ ማንዴራ ባደረጉት ጉብኝት ወቅት ነው። ሩቶ በኤክስ ገጻቸው በማንዴራ ያሉ ኬንያውያን ዘመዶቻቸውና ጎረቤቶቻቸው በሶማሊያ ካሉት ጋር መገናኘት አለመቻላቸው ተቀባይነት የለውም ብለዋል። የድንበሩ መከፈት ድንበር ተሻጋሪ ንግድን እንደሚያበረታታና ለሀገራችን ህዝቦች የጋራ ብልጽግና እንደሚያሰፍን ዊሊያም ሩቶ ተናግረዋል። ፕሬዝዳንቱ ባደረጉት ንግግር ብዙ ጊዜ የጥቃት ኢላማ የተደረገችውን የማንዴራ ነዋሪዎችን በሙሉ በአልሸባብ ላይ በሚደረገው ዘመቻ እንዲሳተፉም ጠይቀዋል። ኬንያ ከእናንተ ጋር እንደምትሰማራም አረጋግጣላችኋለች። እናንተም እነዚህን ወንጀለኞችና አሸባሪዎች በመዋጋት እኛን እርዱን ብለዋል። በዌስትጌት የገበያ አዳራሽና በጋሪሳ ዩኒቨርሲቲ ላይ ከተፈጸሙ ጥቃቶች በተጨማሪ በኬንያ ውስጥ ሌሎች ዋና ዋና የአልሸባብ ጥቃቶች እንደ አውሮፓውያን አቆጣጠር በ2014 በማንዴራ ግዛት 28 የአውቶቡስ ተሳፋሪዎችን የተገደሉበትና ከ5 ዓመት በኋላም ዳግም በናይሮቢ በሚገኝ ሆቴል ላይ በተፈጸመው ጥቃት 21 ሰዎችን የሞቱበት ይገኛል።
ቀድሞ የናይሮቢ ጠቅላይ ሚኒስትር ከአሜሪካዊው የወሲብ ጥቃት ወንጀለኛ ጋር በተያያዘ ሙስና ፈጽመዋል በሚል ክስ እንደቀረበባቸው ፖሊስ አሳውቋል። የአውሮፓ ምክር ቤት የጃግላንድ ያለመከሰስ መብት እንዲነሳ ካደረገ በኋላ ነው ክሱ የቀረበባቸው። ጠቅላይ ሚኒስትሩ ምንም አይነት ወንጀል እንዳልፈጸሙና ለትብብር ዝግጁ እንደሆኑም ጠበቃቸው ተናግረዋል። የአሜሪካ መንግስት የለቀቃቸው ከኤፕስቲን ጋር የተገናኙ ኢሜሎች ጃግላንድ ብቻቸውንና ከቤተሰቦቻቸው ጋር ፓሪስ፣ ኒውዮርክ እና ፖልም ቢች ወደሚገኙ የኤፕስቲን መኖሪያ ቤቶችን መጎብኘታቸውን ይጠቁማሉ። ጃግላንድ ጉብኝቱን ባደረገ ወቅትም ኤፕስቲን በህፃናት ላይ በተፈጸመው ወሲባዊ ወንጀሎች ጥፋተኛ ተብሎ ነበር። ኦክሪም የተባለው የኖርዌይ የወንጀል መርማሪ ቡድን 3 የጃግላንድ መኖሪያ ቤቶችን መበርበሩን አሳውቆ ግለሰቡ ጣቢያ ቀርበው ለሚቀርብላቸው ጥያቄዎች ምላሽ እንደሚሰጡም ገልጸዋል። ጃግላንድ በአውሮፓውያኑ ከ1996 እስከ 1997 ጠቅላይ ሚኒስትር ሆነው ከማገልገላቸው በተጨማሪም የኖርዌይ ኖቤል ኮሚቴ ኃላፊም ነበሩ። ለአመታት የአውሮፓ ምክር ቤት ዋና ጸሐፊ ሆነውም አገልግለዋል። የአውሮፓ የዲሞክራሲና ሰብአዊ መብት ተቆጣጣሪ የሆነው ምክር ቤት ጸሐፊ በመሆናቸውም ያለመከሰስ መብታቸው ተሰጥቷቸው ቆይቷል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።